የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኙ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ህወሓት ለኤርትራ ጥሪ አቅርቧል። ህወሓትና ኤርትራ በጥምረት ለጦርነት እየተዘጋጁ ነው በሚል ተከታታይ ክሶች እየተሰሙ ባሉበት ህወሓት ለኤርትራ ይፋዊ ጥሪውን አቅርቧል። መረጃውን ይዘነዋል። በትግራይ ዛሬ 5 ዓመት ጦርነቱ ከመፈንዳቱ በፊት የነበሩት ሁኔታዎች እየታዩ ነው። የትግራይን ብሔራዊ አንድነት እናስጠብቅ በሚል ከወር በላይ በመላ ትግራይ የተካሄደው ኮንፈረንስ ትላንት በመቀሌ ተጠናቋል። መግለጫ ወጥቶበታል። ደብረጽዮን ዝግጅታችንን ጨርሰናል ብለዋል። ሌተናል ጀነራል ታደሰ ወረደ ስለ ህወሓት ተናግረዋል። ደብረጽዮን ትግራይ ትስዕር ወይም ትግራይ ታሸንፋለች በማለት 100 ሺዎች ያለቁበትን የዛሬ 5 ዓመቱን የጦርነት መፈክር ደግሞ አሰምተዋል። ነገሮች ዳግም ወዴት እየሄዱ ነው የሚያስብል ሆኗል። ጥንቅራችን ዘርዘር አድርጎ ይዞታል። ኤርትራ ከኢትዮጵያ ጋር በተያያዘ አሜሪካ ላይ ከባድ ወቀሳ አቅርባለች። ኤርትራ የዩናይትድ ስቴትስ ፖሊሲ አውጪዎች ኤርትራን ማግለልና ማዳከም በሆነ መንገድ የኢትዮጵያን ቀጠናዊ ደረጃ ከፍ እንደሚያደርግ ያምናሉ ስትል ወቅሳለች። አሁን ላይ ላለው የብልጽግና አካሄድ አሜሪካም ተጠያቂ ናት ስትል ኤርትራ ከሳለች። መረጃውን ይዘነዋል። ኢትዮጵያዊ ወጣት ዶክተር በአሜሪካ ባልታወቁ ሰዎች በጥይት ተመቶ መገደሉ ተሰማ። ሟቹ ዶክተር ዳራራ ቢዲሶ የሚባሉ ሲሆን የአንጋፋው የሲዳማ ማህበረሰብ መብት ተሟጋች የአቶ አየለ ቢዲሶ ቦሮጆ ልጅ መሆናቸው ተነግሯል። አሳዛኙን እልፈት የተመለከተ መረጃ እናካፍላለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ጋር ያለን እህል ውሃ ያበቃል ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። የፑቲን ጥብቅ ማስጠንቀቂያ አዲሱን የሩሲያ አሜሪካ ግንኙነት ስጋት ውስጥ የከተተ ሆኗል። ፑቲንና አሜሪካ በአንድ ሀገር አቋራጭ ክሩዝ ሚሳኤል ጉዳይ ውዝግብ ውስጥ ገብተዋል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍለው በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ህወሓት ለኤርትራ ይፋዊ ጥሪ ያደረገ። ህወሓት ለኤርትራ ይፋዊ ጥሪ አቅርቧል። ጥሪው የቀረበው የትግራይ ህዝብ ብሔራዊ ኮንፈረንስ ተሳታፊዎች የአቋም መግለጫ በሚል ነው። ከአንድ ወር በላይ የዘለቀው ረጅምና ተከታታይ ያለውን ኮንፈረንስ በትላንትናው ዕለት በመቀሌ ማጠቃለያው ሲካሄድ ለኤርትራ የተሰማ ጥሪ ነው። በአንድ ሉዓላዊ ሀገር ስር ያለ አንድ አካል እንዴት ለሌላ ሉዓላዊ ሀገር ጥሪ ያቀርባል የሚለውም በራሱ አነጋጋሪ ሆኗል። በዚህም ህወሓትና ኤርትራ በጥምረት ለጦርነት እየተዘጋጁ ነው በሚል ተከታታይ ክሶች እየተሰሙ ባሉበት ህወሓት ለኤርትራ ይፋዊ ጥሪውን አቅርቧል። በጋራ እንቁም የሚል ይዘት ያለው ጥሪ ነው። አዋጅ በሚልም የተለቀቀ ሰፊ አቋም መግለጫ ሆኖ ታይቷል። በፓርቲ አደረጃጀት ከተለያዩ የትግራይ ክፍሎች የተውጣጡ የፓርቲው ካድሬዎች ከመከሩበት በኋላ ይፋ የሆነ መግለጫ ነው። በዚህም ህወሓት በይፋዊ ትስስር ገጹ ባስተናገደው በዚሁ አዋጅ በተባለው ሀተታ ላይ የኤርትራ ጥሪውን አቅርቦ ታይቷል። ጥሪው ሽፋን የተሰጠው የኮንፈረንሱ ተሳታፊዎች የማጠቃለያ አቋም በሚል ነው። ኮንፈረንሱ ለወራት በመላ ትግራይ ሲካሄድ ቆይቷል። ማጠቃለያውን አገኘ የተባለው በትላንትናው ዕለት መስከረም 25 ቀን 2018 ዓ.ም ነው። በትግራይና በኤርትራ ህዝብ ላይ እየመጣ ያለው አስፈሪ ትርምስ ደመና ቀጠናውን አሳሳቢ ሁኔታ ላይ ከቶታል ሲል ህወሓት በዚሁ ጥሪው አመልክቷል። የጦርነት ውድመትን ለማስቀረት የምንችለውን ሁሉ እንደምናደርግ ልናረጋግጥ እንወዳለን ሲል ህወሓት ለኤርትራ ይድረስ ባለው መልእክቱ ገልጿል። ኤርትራውያን ድምጻችሁን እንድታሰሙና ለሰላም እንድትተባበሩ ጥሪያችንን እናቀርባለን ሲል ህወሓት አጽንኦት ሰጥቷል። ህወሓት ከኤርትራ ጋር ያለው ግንኙነት ህዝብ ለህዝብ ነው የሚል መልእክት በተለያዩ አጋጣሚዎች በማስተላለፍ ላይ ሲሆን ከኤርትራ በኩል የኢሳያስ አፈወርቂ ቁልፍ የፕሮፓጋንዳ አመራር የሆኑት አወል ሰይድ ይህን ጥምረት አስመልክተው የሚያጋሯቸው መልእክቶች የጦርነት ቅስቀሳ ይዘት ያላቸው ነው ይስተዋላሉ። ጽምዶ በሚል ስያሜ ከወራት በፊት የህወሓት ቁልፍ ሰዎች ከኤርትራው ፕሬዝዳንት ኢሳያስ አስተዳደር አመራሮች ጋር በድንበር ከተማ ተገናኝተው ከመከሩ በኋላ የተጀመረው ጥምረት በተለያዩ የድንበር ከተሞች ጉባኤዎችን ማካሄዱ ይታወቃል። ይኸው ጥምረት ከ6 ወራት በፊት የህወሓት አክቲቪስቱ ስታሊን ገብረስላሴ አስመራ ካቀና በኋላ ይፋ የተደረገ ሲሆን በመቀጠል በትግራይ ክልል በኩል ድንበሮች ተከፍተው ጽምዶ ተጠናክሮ መቀጠሉ ተዘግቧል።
ይኸው ጥምረት የኢትዮጵያ መንግስት ላይ ኢላማ ያደረገ ነው የሚል ተከታታይ ክሶች ሲቀርቡበት የቆየ ሲሆን የህወሓት አመራሩ ደብረጽዮን ገብረ ሚካኤል ከአንድም ሁለት ጊዜ ይህን ክስ ሲያስተባብሉ ተስተውለዋል። ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ነው። ይህ የህዝብ ለህዝብ ግንኙነት በአማራም እንዲሁም በሌሎች የትግራይ ጎረቤቶች ተጠናክሮ ይቀጥላል ሲሉ መናገራቸው አይዘነጋም። ደብረጽዮን ይኸው ጥምረት ትግራይ 360 እንዳትከበብ ዋስትና ነው ሲሉ ከዚህ ቀደም በሰጡት መግለጫ ላይ መናገራቸው እንዲሁ ይታወሳል። በሌላ በኩል የትግራይ ክልል የቀድሞ ፕሬዝዳንት እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከቀናት በፊት በግሎባል ፓወር ሺፍት ጂፒኤስ በተሰራጨውና በእንግሊዝኛ ቋንቋ ባደረጉት ቃለ ምልልሳቸው የኤርትራ አመራሮች ጦርነቱን በሚችሉት አቅም ከድንበራቸው በማራቅ በትግራይ አሊያም በአማራ ክልሎች ለመዋጋት እንቅስቃሴ ላይ መሆናቸውን ተናግረዋል። አቶ ጌታቸው ረዳ የህወሓት አመራሮች በዋነኝነት ከተደቀነብን ስጋት ለመዳን ከኤርትራ ጋር የምንፈጥረው ጥምረት ያድነናል በሚል እየተረባረቡ ይገኛሉ ሲሉ አመልክተዋል። የህወሓት አመራሮች የፌዴራል መንግስቱ ወደ ጦርነት እየሳቡት ይገኛሉ ሲሉ የወቀሱት አቶ ጌታቸው ይህም ጦርነት በትግራይ እንዲካሄድ ርብርብ ላይ መሆናቸውን አመልክተዋል። በትግራይ ህዝብ መስዋዕትነት የሚደረግ ውጊያን ለማስቆምም ከህወሓት አመራሮች በተቃራኒው መቆማቸውን የገለጹት አቶ ጌታቸው የህወሓት አመራሮች በትግራይ ህዝብ ዋጋ ሻዕቢያን ለማዳን የሚያደርጉት እንቅስቃሴ ለማቆም መስዋዕትነት መክፈል አለብኝ እከፍላለሁ ሲሉ አጽንኦት ሰጥተው ተናግረዋል። ያለ ማዕከላዊ መንግስት እውቅናና ፍቃድ አንድ ክልል ከሌላ ሀገር ጋር የሚፈጥረው ግንኙነት አደጋን ያስከትላል በማለት አሁን ያለውን የህወሓት ኤርትራን ግንኙነት አጥብቀው የሚተቹ የትግራይ ፖለቲከኞች አሉ። በቀጣይ መረጃችን ህወሓት ይፋ ያደረገው ዝግጅት። ህወሓትና የትግራይ ጊዜያዊ አስተዳደር በጋራ በመሆን በትግራይ ደረጃ ሲያካሂዱት የነበረውን ክልል አቀፍ ኮንፈረንስ በትላንትናው ዕለት ጥቅምት 25 ቀን 2018 ዓ.ም በመቀሌ ከተማ በተካሄደ ኮንፈረንስ ያጠናቀቁ መሆኑን ገልጸዋል። ይኸው ስብሰባ በትግራይ ብሔራዊ አንድነትን ለማምጣት በሚል ከአንድ ወር በላይ ለዘለቀ ጊዜ የተካሄደ ነው። በመቀሌ ተጀምሮ ከዚያም ከገጠር እስከ ከተማ መላ ትግራይን በማዳረስ በትላንትናው ዕለት በመቀሌ ጉባኤ ማጠቃለያውን ያገኘ መሆኑ ተነግሯል። የቀደሙት መረጃዎች እንዳመለከቱት ይኸው ክልል አቀፍ ስብሰባ ከህዝቡ ባሻገር የመንግስት ሰራተኞችና ሌሎች በርካታ የህብረተሰብ ክፍሎችም እንዲሳተፉበት ሲደረግ ቆይቷል። የማጠቃለያ ነው በተባለው የትላንቱ የመቀሌው ጉባኤ ላይ ከ3000 በላይ ሰዎች ተገኝተውበታልም የተባለ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደዚሁም የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ንግግር አድርገዋል። በዚሁ ኮንፈረንስ የተላለፉት መልእክቶች ከበድና ጠንከር ብለውም የታዩ ናቸው። በተለይ ደብረጽዮን ያስተላለፏቸው መልእክቶች የጦርነት ቅስቀሳ አይነት ይዘት የሚታይባቸው ነውም ተስተውለዋል። አሁን ባለው ሁኔታ በትግራይ ያለፈው ጥቅምት 24 ቀን 2013 ዓ.ም የትግራዩ ጦርነት ከመጀመሩ በፊት ያሉት ድባቦች መልሰው እየታዩ ይመስላል። የዛሬ 5 ዓመት ጥቅምት 24 የሰሜኑ ጦርነት ከመፈንዳቱ ቀደም ብሎ በትግራይ ያልተቋረጡ ሰልፎች፣ ስብሰባዎችና ቅስቀሳዎች ይደረጉ ነበር። በህወሓት መካከል የተፈጠረውን የፖለቲካ ልዩነት ተከትሎ የቀድሞ የትግራይ ጊዜያዊ አስተዳደርና ጓዶቻቸው ትግራይን ለቀው በመውጣታቸው የትግራይ አንድነት አደጋ ውስጥ ገብቷል ብለው ያሰቡት የህወሓት አመራሮች በትግራይ ብሔራዊ አንድነትን ማምጣት አለብን በማለት እየሰሩ መሆኑን ሲያመለክቱ የከረሙ ሲሆን በሌላ አቅጣጫ ደግሞ ህወሓትን እፋለማለሁ ብሎ አፋር በረሃ የገባው የትግራይ ሰላም ኃይል የተባለው አካል ደግሞ አንዱ የህወሓት የፖለቲካው ራስ ምታት እንደሆነ ይገኛል። ይህ ኃይል ህወሓት በወታደራዊ ፍልሚያ መወገድ አለበት ብሎ የሚያምን መሆኑን እየገለጸ ሲሆን በህወሓትና በትግራይ ጊዜያዊ አስተዳደር በኩል በሰላም ተነጋግረህ ግባ በሚል በተደጋጋሚ ጥሪ ሲቀርብለትም ታይቷል። ሆኖም የታጣቂዎቹ አመራር የሆኑትና በቅጽል ስማቸው ወዲያን ጥሩ በመባል የሚታወቁት ብርጋዴር ጀነራል ገብረ እግዚአብሔር በየነ ከቀናት በፊት ከዶቼ ቬለ ጋር ባደረጉት ቆይታ ድርድር የሚለውን ጉዳይ በተመለከተ በቅድመ ሁኔታነት አስቀምጦ ምላሻቸውን የሰጡበት ሁኔታ ታይቷል። ጀነራሉ በዚሁ ምላሻቸውም እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው፣ ነገር ግን ለድርድር ያስቀመጥናቸው ቅድመ ሁኔታዎች አሉ ያሉ ሲሆን አክለውም ትጥቃችሁን አውርዳችሁ ነው የሚባለው ነገር በፍጹም ተቀባይነት የለውም በማለት አንዱን የድርድር ቅድመ ሁኔታ ይፋ አድርገዋል። ጀነራሉ አክለውም በመጀመሪያ ደረጃ ከኮር በላይ ሰራዊት አመራሮች የወሰዱት አቋም በአፋጣኝ ይታጠፍ፣ እሱን ተከትሎ ያለ ጭቆናም ይቁም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኑር፣ ገለልተኛ ሰራዊት ይኑረን፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም በማለትም ለድርድር ቅድመ ሁኔታ ያሏቸውን ሐሳቦች ዘርዝረው ተናግረዋል። ደብረጽዮን በዚህ የትላንቱ የመቀሌው ኮንፈረንስ ማጠቃለያ ንግግራቸው የትግራይን ህዝብ ከፖለቲካ ለማራቅ ያልተደረገ ነገር የለም፣ ደቡብ ትግራይ ስለ ምዕራብ ትግራይ፣ የምስራቁ ትግራይ ስለ ሰሜኑ ያወራል፣ ይህ የአንድነታችን ምልክት ነው፣ ነገር ግን እነዚህም በአውራጃዊነት የተነሱትን ምን ብለን በየትኛው ምድብ እንጥራቸው፣ ወደ ቀደም የመሳፍንት አይነት የእርስ በርስ ጦርነት ውስጥ እንድንገባ ያልተፈነቀለ ድንጋይ የለም በማለትም የትግራይን አንድነት ሊንዱ ነበሩ ያሏቸውን በስም ያልተጠቀሱ አካላትን የኮነኑበት ሁኔታ ታይቷል። ለተሰብሳቢዎቹ ዘለግ ያለ ንግግርን ያደረጉት ደብረጽዮን አክሎም የአንድነቱን ጉዳይ ያው እናንተ ቤታችሁ እያላችሁ በአስተሳሰባችሁና በቁመናችሁ የጨረሳችሁት ጉዳይ ነው። ዛሬ እዚህ የተገናኘ ነው እንደው መታየት ስላለብን እንጂ የጨረሳችሁት ጉዳይ ነው። ዛሬ አካላቸው የጎደሉ ሁሉ ይህ ህዝብ በአንድነቱ በክብሩ እንደማይደራደርና
አስፈላጊ ነው ብሎ ካመነበት ደግሞ መስዋዕትነትን እስከ መክፈል የሚደርስ ርቀትን እንደሚጓዝ አረጋግጧል ሲሉም ተናግረዋል። ደብረጽዮን እየደጋገሙ ስለ ዘመቻ ሲናገሩም ተደምጠዋል። በውሳኔዎች ዙሪያም ህዝቡ የተሳተፈበት እንደሆነ መታወቅ አለበት በማለትም ለሚከተለው ውጤትም ለህዝቡ ኃላፊነትን የመስጠት ሁኔታዎችም ታይቶባቸዋል። ደብረጽዮን በዚሁ ንግግራቸው የወሰናቸው ውሳኔዎች በሙሉ ህዝቡ የተሳተፈባቸው ናቸው። አሁን ውሳኔዎቻችንን የምንተገብርበት ወቅት ነው። ውሳኔዎቻችን ብሔራዊ አንድነታችንን ለማጠናከር ዋስትናዎቻችን ናቸው በማለት በጦርነቱ ወቅት የጦርነቱ መፈክር ተደርጎ ሲነገር የነበረውን ትግራይ ታሸንፋለች ወይም ትግራይ ትስዕር በሚለው መፈክር ንግግራቸውን ቋጭተዋል። መረጃዎቹ የሚያመለክቱት የመቀሌዎቹ ኮንፈረንስ ተሳታፊዎች በራሱ የህወሓት ድርጅታዊ አሰራር ከአካባቢው ተመርጠው ወደ መቀሌ ያመሩ ናቸው። በዚህ የመቀሌው ኮንፈረንስ ላይ በተመሳሳይ መልኩ እንደ ደብረጽዮን ሁሉ ንግግር ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሁለት ነጥቦች ላይ ትኩረታቸውን አድርገው ተናግረዋል። አንደኛው ነጥብ ልክ እንደ ደብረጽዮን ሁሉ የትግራይን ብሔራዊ አንድነት ማስጠበቅ የሚል ነጥብ ላይ ትኩረቱን ያደረገ ሲሆን ሌላኛው ነጥብ ደግሞ ህወሓትን የሚመለከት ሆኖ ታይቷል። አንድነታችንን የማጠናከር ወሳኙ ጉዳይ ትግራይን ህልውና ለማዳን ያሉት ጀነራሉ አሁን በክልሉ የሚታየውን አንጻራዊ ሰላም ለማስቀጠል ጦርነትን ለማስቀረትና የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ ለማድረግ የተቻለንን ሁሉ እናደርጋለን ሲሉ ተናግረዋል። ከህወሓት ጋር በተያያዘ ማብራሪያ የሰጡት ጀነራል ታደሰ ወረደ በትግራይ ውስጥ የተፈጠሩትን ልዩነቶች እንደ አንድ መልካም አጋጣሚን በመጠቀም ህወሓትን ለማጥፋት ጥረቶች ተደርገዋል በማለትም አክለውም ህወሓት የሚድነውም ሆነ የሚጠፋው በራሱ በውስጡ ባሉት ደጋፊዎቹ ነው ሲሉም ተናግረዋል። በትናንትናው ዕለትም በትግራይ አዲስ ኮማንዶ ምረቃ ተካሂዷል። ህወሓትና የፌዴራሉ መንግስት የፈረሙት የፕሪቶሪያ ስምምነት ህወሓት ጦር እንዳያሰለጥንና እንዳያስታጥቅ እንደዚሁም ሌሎችንም በዚሁ አቅጣጫ እንዳያግዝ ገደብን የሚጥልበት ሆኖ ይታያል። ሆኖም አሁን ባለው ሁኔታ በጊዜያዊ አስተዳደሩም ሆነ በህወሓት በኩል በርካታ ወጣቶችን ወደ ወታደራዊ ስልጠናዎች ውስጥ በማስገባት አሰልጥኖ የማስመረቅና የማደራጀት ሁኔታዎች ይታያሉ። በአንድ ወቅት ፊልድ ማርሻል ብርሃኑ ጁላ እረፉ በማለት ለህወሓት አመራሮች ካስተላለፉት ማስጠንቀቂያ ያዘለ መልእክት ውጪ እስካሁን ባለው ሁኔታ በፌዴራል መንግስት በኩል የተባለ ነገር የለም። በቀጣይ ርዕሳችን ኤርትራ በኢትዮጵያ ጉዳይ አሜሪካን ወቀሰች። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የአሜሪካና የኤርትራ ግንኙነት በንድፍ ደረጃ የተበላሸ ነው ሲሉ ገልጸውታል። ብልሽቱም ድንገተኛ ወይም ያለመግባባት ውጤት ሳይሆን ሆን ተብሎ የተዋቀረ ነው ሲሉ አመልክተዋል። አምባሳደሯ በይፋዊ ኤክስ ገጻቸው ባሰፈሩ ጽሑፍ አሜሪካ በጥንቃቄ ፖሊሲ ነደፋ በማድረግ የሐሰት ትረካዎችን በማዘጋጀትና የኤርትራ ሉዓላዊነት እንዲሁም እድገትን በስልታዊ መልኩ የሚጎዳ የጂኦፖለቲካዊ ስሌትን አስፈጽማለች ሲሉ ብርቱ ወቀሳቸውን ሰንዝረዋል። የኤርትራ ነጻ የፖለቲካና ኢኮኖሚ አቋም በአሜሪካው ኢትዮጵያ ላይ ማዕከል ካደረገው ስትራቴጂ ጋር ፈጽሞ አይጣጣምም ነበር። እውነታው ግን ተከታታይ ኢትዮጵያ መንግስታት ይህን የአሜሪካን መንገድ ለመበዝበዝ ፈጥነው ተጠቅመውበታል ያሉት አምባሳደሯ የዩናይትድ ስቴትስ ፖሊሲ አውጪዎች ኤርትራን ማግለልና ማዳከም በሆነ መንገድ የኢትዮጵያን ቀጠናዊ ደረጃ ከፍ እንደሚያደርግና በአፍሪካ ቀንድ ላይ ምዕራባውያን ተጽዕኖን እንደሚያስጠብቅ ያምኑ ነበር ሲሉም አመልክተዋል። በ2009 የተባበሩት መንግስታት ድርጅት የጣለው ህገወጥ ማዕቀብና በ2012 በኤርትራ ላይ የወጣው ልዩ ዘጋቢ በፖለቲካ ሴራ የተቀነባበረ ውሳኔ ነበር ሲሉም አምባሳደሩ አመልክተዋል። ሁለቱም በአሜሪካ ባለስልጣናት የተነደፉ ሲሆኑ ኢትዮጵያን ለማስደሰት የኤርትራን ኢኮኖሚ አንቆ ለማፈን እንዲሁም ኤርትራ በኢትዮጵያ ፍላጎት ሁሉ ታዛዥ እንድትሆን ለማድረግ ያለሙ ነበሩ ሲሉ አክለዋል። ከ12 ዓመታት በላይ ኤርትራ በፖለቲካዊ ጉዳዮች ላይ ያላሰለሰ ወከባ ገጥሟታል ያሉት አምባሳደር ሶፊያ በልዩ የራፖርተር ስልጣን ሽፋን ብርቱ ጉዳት እንደደረሰባት አመልክተዋል። ይህን ሲያስረዱም የሰብአዊ መብት ጉዳይ በእውነተኛ የሰብአዊ መብቶች ላይ የተመሰረተ ሳይሆን በጂኦፖለቲካል ስሌት የተወሰደ ለእውነት ወይም ለፍትህ መጠቀሚያ ከመሆን ይልቅ የግፊት መሳሪያ ሆኖ አገልግሏል ብለዋል። ኤርትራ ላይ ከባድ የሰብአዊ መብት ጥሰቶችን የተመለከቱ አሳሳቢ ሪፖርቶች በቀረቡበት ተመሳሳይ ጊዜ ወቅት የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በኢትዮጵያ ያለውን ጉዳይ ችላ ብሎ ነበር ሲሉ ያመለከቱት አምባሳደር ሶፊያ ተስፋ ማርያም በኢትዮጵያ በአማራ፣ ኦሮሚያ፣ ጋምቤላ፣ ትግራይና የተለያዩ አካባቢዎች የዘር ማጥፋት መልክ ያላቸው ግድያና መፈናቀል ያስከተሉ ግጭቶች ተከስተው ነበር ብለዋል። ይህ አድሏዊ መራጭነት መርህን ሳይሆን ስልጣንን ሲያገለግል ቆይቷል ሲሉ አምባሳደሯ ተችተዋል። ኤርትራ ይህን ተቋሚ አድሎን መታገሷ በተቀነባበረ የስም ማጥፋትና እጅ መጠምዘዝ አካሄድ ጸንታ መቆሟ የጽናት ተምሳሌትነት ማሳያ ነው ሲሉ አምባሳደር ሶፊያ ገልጸዋል። አሜሪካ ለአፍሪካ ቀንድ ሰላምና ልማት ተቆርቋሪነቷን የገለጸችባቸው እያንዳንዱ እርምጃ ወደ ኢትዮጵያ ያዘነበለና ያደላ ነው ሲሉ አምባሳደሯ አክለዋል። ዋሽንግተን የዓለም አቀፍ ሕግጋትንና የተባበሩት መንግስታትን ቻርተር ከማስከበር ይልቅ የኢትዮጵያ መንግስታትን ተጠያቂ ላለማድረግ ተረባርበዋል ሲሉ ሶፊያ ተችተዋል። የዩኤስኤና አጋሮቿ ዝምታ በደሎች እንዲፈጸሙ ከማስቻሉም በላይ ክልላዊ መረጋጋትን በማዳከም የራሱ አሉታዊ ተጽዕኖ ነበረው ሲሉ አክለዋል። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ይህ
በዲፕሎማሲያዊ ሽፋን በኢኮኖሚና በወታደራዊ እርዳታ የታገዘው የዓለም አቀፍ ሕግ ጥሰት የረጅም ጊዜ ኢትዮጵያ ምግባር ዛሬ ላይም ቀጥሏል ብለዋል። የኢትዮጵያ የተስፋፊነት አካሄድ የምዕራባውያን ድጋፍና ችላ የተባሉት ዓለም አቀፍ ሕግጋት ውጤት የዛሬውን የብልጽግና ፓርቲ ትንኮሳ አስከትሏል ሲሉ ወቅሰዋል። ዛሬ በኢትዮጵያ ያለው ትርምስ በአጋጣሚ አይደለም። የአስርት ዓመታት የምዕራባውያን ልቅነት ድምር ውጤት ነው። የተከታታይ አሜሪካና የአውሮፓ አስተዳደሮች ከፍትህ ይልቅ የአጭር ጊዜ ስትራቴጂካዊ ጥቅሞችን በማስቀደም የተከተሉት መንገድ ትሩፋት ነው ሲሉ አምባሳደሯ ተችተዋል። ዩናይትድ ስቴትስና አጋሮቿ የራሳቸውን ውሳኔ ያስከተለውን መዘዝ የሚጋፈጡበት ጊዜ ደርሷል ያሉት አምባሳደሯ በአፍሪካ ቀንድ መረጋጋት የሚመነጨው ከፍላጎት ወይም ከምርጫ ስነ ምግባር ሳይሆን ከፍትሃዊነት፣ ከተጠያቂነትና ኤርትራን ጨምሮ የሁሉም ሀገራት ሉዓላዊነትን ከማክበር ነው ሲሉ አመልክተዋል። በቀጣይ ርዕስ ኢትዮጵያዊ ዶክተር በአሜሪካ በጥይት ተገደለ። ኢትዮጵያዊ ወጣት ዶክተር በአሜሪካ ባልታወቁ ሰዎች በጥይት ተመቶ መገደሉ ተሰማ። ማቹ ዶክተር ዳራራ ቢዲሶ የሚባሉ ሲሆን የአንጋፋው የሲዳማ ማህበረሰብ መብት ተሟጋች የአቶ አየለ ቢዲሶ ቦሮጀ ልጅ መሆናቸው ተነግሯል። የዶክተሩ ህልፈት በቅድሚያ በሲዳማ ማህበረሰብ ዲያስፖራ አባላት የማህበራዊ ገጾች ላይ መረጃ የወጣ ሲሆን በዶክተሩ ድንገተኛ ህልፈት ብዙዎች ሀዘናቸውን እየገለጹ ይገኛሉ። አባቱ አቶ አየለ ቢዲሶ ቦሮጀ በሲዳማ ህዝብ ዘንድ በእጅጉ የሚከበሩ ለማህበረሰቡ መብት ብዙ የታገሉ ጠንካራ ሰው ናቸው። ለማህበረሰቡ ባደረጉት የመብትና እኩልነት የማንነት ትግል እስከ መታሰር የደረሱም ነበር። አቶ አየለ ቢዲሶ ቦሮጀ ከዚህ ዓለም በሞት ያለፉት በቅርብ ዓመታት ነበር። ልጃቸውም የአባቱን ፈለግ በመተከል በሙያው ጫፍ የደረሰ ገና በወጣት ዕድሜ የሚገኝ ነበር። ዶክተር ዳራራ ቢዲሶ ቦሮጀ በአሜሪካ ሀገር በሕክምና ማዕከል ውስጥ እንዳሉ በተተኮሰባቸው ጥይት ህይወታቸው ማለፉን ለመረጃው ቅርብ የሆኑ የማህበረሰቡ አባላት ገልጸዋል። ወጣቱ ዶክተር የሃርቫርድ ዩኒቨርሲቲ ምሩቅ ሲሆኑ በሀገር አሜሪካ ናሽናል ቴነሲ ግዛት በሙያቸው ስፔሻሊስት ሐኪም በመሆን በቫንደርቢልት ዩኒቨርሲቲ ሕክምና ማዕከል ሬዚደንት ሐኪም ሆነው ሲሰሩ እንደነበር መረጃው አመልክቷል። ዶክተሩ ማንነታቸው ባልታወቀ ሰዎች በስራ ቦታቸው በጥይት ተመትተው ህይወታቸው ማለፉ የተነገረው ከቀናቶች በፊት ነው። ጥቃቱ በማያውቋቸው ሰዎች የተፈጸመ ስለመሆኑ ለጉዳዩ ቅርብ የሆኑ ተናግረዋል። ዶክተሩ ይሰሩበት የነበረው የሕክምና ተቋምም ሆነ የቴነሲ ፖሊስ ክስተቱን በተመለከተ ይፋዊ መረጃ እስካሁን አላወጣም። ዶክተር ዳራራ ቢዲሶ በሕክምና ተቋሙ በሳይካትሪ ዲፓርትመንት እንደ አውሮፓ አቆጣጠር ከ2021 ጀምሮ በስራ ላይ እንደነበሩ መረጃው አመልክቷል። የሲዳማ ዲያስፖራ ማህበረሰብ አባላት ዶክተሩ በሙያቸው የሚወደዱ ሀገራቸውንና ማህበረሰባቸውን የሚወዱ በትምህርታቸው ሀገራቸውን ያስጠሩ ስለመሆናቸው ገልጸዋል። ትውልዳቸው በኢትዮጵያ ሲዳማ ውስጥ የሆነው ዶክተሩ በቅርቡ ትዳር የመሰረቱ ስለመሆናቸው መረጃው ያመለክታል። ለቤተሰብና ዘመዶቻቸው መጽናናትን እንመኛለን። በመጨረሻ ርዕሳችን የፑቲንና ትራምፕ አዲስ ውዝግብ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካ ጋር ያለን እህል ውሃ ያበቃል ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። የፑቲን ጥብቅ ማስጠንቀቂያ አዲሱን የሩሲያ አሜሪካ ግንኙነት ስጋት ውስጥ የከተተ ሆኗል። ፑቲንና አሜሪካ በአንድ ሀገር አቋራጭ ክሩዝ ሚሳኤል ጉዳይ ውዝግብ ውስጥ ገብተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋሽንግተን ቶማሃውክ ሚሳኤል ለዩክሬን የምትሰጥ ከሆነ የአሜሪካና ሩሲያ ግንኙነት ያበቃለታል ሲሉ ማስጠንቀቃቸውን ሮይተርስ ዘግበዋል። አሜሪካን ካደረገች በሞስኮና ዋሽንግተን መካከል ተፈጥሮ የነበረው አዎንታዊ መንፈስ መፍረሱ አይቀሬ ነው ብለዋል ፑቲን። ቶማሃውክ ሚሳኤል ለዩክሬን መስጠት አሜሪካ በጦርነቱ እንደተሳተፈች ቆጥረዋል ያሉት ፑቲን አዲሱ ጥረት ከመፍጠር ውጭ የሚመጣ ለውጥ የለም ሲሉ ነው ያስጠነቀቁት። ሩሲያ ለየትኛውም ጥቃት ምላሽ እንደምትሰጥ ከክሬምሊን የሚወጡ መግለጫዎችም እያመለከቱ ነው። ዜሌንስኪ ቶማሃውክ ሚሳኤል እንዲሰጣቸው በተደጋጋሚ ትራምፕን ቢወተቡትም እስካሁን መልስ አላገኙም። ቶማሃውክ ሚሳኤል እስከ 2500 ኪሎ ሜትር ድረስ መምዘግዘግ የሚችል እንደሆነ ወታደራዊ ተንታኞች ይናገራሉ። በተያያዘ ዜና ዛሬ በ500 ድሮን እና በ50 ሚሳኤል ተደብድበናል ሲሉ ዜሌንስኪ ተናግረዋል። የዩክሬኑ ፕሬዝዳንት ዜሌንስኪ እንዳስታወቁት እሁድ ሩሲያ ወደ 500 የሚጠጉ ድሮኖችንና 50 ያህል ሚሳኤሎችን ልካ ድብደባ ፈጽማለች። ድብደባው በ9 ግዛቶች ላይ መከወኑንና ቢያንስ 5 ሰላማዊ ሰዎች መገደላቸውን አስታውቀውም ኢላማቸው ወታደራዊ ተቋማት ብቻ ሳይሆኑ መኖሪያ አካባቢዎችም ጭምር ናቸው ብለዋል። ጥቃቱን በማስታከክ ዩክሬን በሩሲያ ውስጥ ረጅም ርቀት የአጸፋ ጥቃት ማከናወኗን ያስረዱት ዜሌንስኪ የእሳቸው ኢላማ ግን የሩሲያ የነዳጅ ኢንዱስትሪ መሆኑን አስታውቀዋል። ጥቃቱ የሚያሳየው ሩሲያ ክረምቱ ከመግባቱ በፊት የእኛን የጋዝ የኃይልና የመብራት መሰረተ ልማቶች የማውደም እቅድ እንዳላት ነው። እኛ ሩሲያን እየተዋጋን ቢሆንም የዓለም ዝምታ ግን ለፑቲን የልብ ሰጥቶታል ብለዋል ዜሌንስኪ። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።